everyone እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን የምናየው ስለ ወርድ ፎርሜሽን ይሆናል ማለት ነው። ወርድ ፎርሜሽን ምንድነው? ለምን ያገለግለናል? ለምን ያግዘናል? የሚለው ላይ ዲቴል ከመግባታችን በፊት ምንድነው ይሄንን ከተማራችሁ በኋላ ከእናንተ የምትጠበቀው you have to identify and understand the meanings of media related prefixes and suffixes ማለት ነው። ከሚዲያ ጋር ሪሌት ያደረጉ ፕሪፊክሶች እና ሰፊክሶችን ለጌታችሁ ማወቅና መረዳት ይኖርባችኋል ማለት ነው። and also you have to decode and form a new communication and also media vocabulary using ቴሌ ኢንተርግራፍ እና ሎጂ አይነት ቃላቶችን እነዚህ ላይ ፎከስ አድርገን ስለምናይ ማለት ነው። እነዚህን ቃላቶችን በመጠቀም ዲኮድ አዳዲስ ቃላቶችን ዲኮድ ማድረግም ከናንተ ኤክስፔክት ይደረጋል ማለት ነው። ሌላኛው you have to apply word formation skills to expand vocabulary in writing and discussion about media ማለት ነው። ስለዚህ word formation-ን ለቮካብላሪ እና ሌሎች አይነት ዲስከሽኖችን በተለይ ከሚዲያ ጋር ሪሌት ያደርጉ ዲስከሽኖች ጋራ አፕላይ ማድረግ ይኖርባቸዋል ማለት ነው። for example if you get any means of acting like a journalist ወይም ደግሞ እንደ ዜና አቅራቢ ሆናችሁ አክት የምታደርጉበት ምንም አይነት አጋጣሚ በምታገኙበት ሰዓት ላይ እነዚህን ወርድ ፎርሜሽኖችን ተጠቅማችሁ አዳዲስ ቃላቶችን ፕሬዘንት በማድረግ መለማመድና in the real world አፕላይ ማድረግ ይኖርባቸዋል ማለት ነው። So what are word formations? Word formation የምንለው is the process of creating new words by adding prefixes ወይም ደግሞ suffixዎችን ማለት ነው። prefix የምንለው at the beginning የሚመጣ ነው። suffix የምንለው ደግሞ at the end የሚመጣ የወርድ ፎርሜሽን ግብአቶች ናቸው ማለት ነው። ስለዚህ ወርድ ፎርሜሽን አዳዲስ ቃላቶችን ፎርም የማድረግ ፕሮሰስ ሲሆን አዳዲስ ቃላቶችን ግን ፎርም ስናደርግ ዝም ብለን ተነስተን ከኤ እና ከዜድ ኤን ጽፈን ከዛ ዜድን ጽፈን ሌተሮችን በማገጣጠም አይደለም። የሆነ ሚኒንግ የሚሰጠው ወርድ አለ። እዛ ሚኒንግ የሚሰጠው ወርድ ላይ ወይ ፕሪፊክስ ወይ ደግሞ ሰፊክስ በመጨመር አዳዲስ ወርዶችን ፎርም ማድረግ ማለት ነው። So the other one is prefix and suffixes. እነዚህ ፕሪፊክስ እና ሰፊክስ ቼንጅ ምን ያመጣል? ሚኒንጉን ቼንጅ ያደርገዋል፣ ፈንክሽኑን ቼንጅ ያደርገዋል፣ ኮንቴክስቱን ቼንጅ ያደርገዋል። እንደገና ደግሞ የኮንቴክስት ኦፍ ዘ ወርድን ምን ያደርገዋል ማለት ነው ቼንጅ ያደርገዋል ማለት ነው። ስለዚህ ፕሪፊክሶች እና ሰፊክሶችን ስንጠቀም ምንድነው ሊሆን የሚችለው እነዚህ አይነት ነገሮች ሊፈጠሩ ይችላሉ ማለት ለምሳሌ ቴሌ እና ቪዥን አንድ ላይ አድርገን ቴሌቪዥን የሚል አዲስ ወርድ ማግኘት እንችላለን ማለት ነው። ይሄ አሁን ቴሌቪዥን ማለት ምን ማለት ነው? ኮሚኒኬሽን ፍሮም ዲስታንስ ማለት ነው። ቴሌ ማለት ዲስታንስ ነው። ቪዥን ማለት ሳይት ነው። ሶ ዲስታንስ እና ሳይትን አንድ ላይ በማድረግ ቴሌቪዥን የሚል ቃል ተፈጠረ። ከዛ የቴሌቪዥን ሀሳቡ ምንድነው? ኮሚኒኬሽን ፍሮም ዲስታንስ ማለት ነው። እንግዲህ በቴሌቪዥን ምንድነው የምታደርጉት? ጋዜጠኛው ወይም ደግሞ ዜና የሚያቀርበውን ሰው ፊት ለፊት ታዩታላችሁ እንዴ? አታዩትም አይደለ? ለምሳሌ if you are looking me ወይም ደግሞ ይሄን ቪዲዮ በቴሌቪዥን እያያችሁ ከሆነ are we meeting እየተያየን ነው? ከቴሌቪዥን ውጪ እኛ የተለያየ ርቅ ቦታ ነን ያለ ነው። ለምሳሌ እኔ ያለሁበት ቦታ እና እናንተ ያላችሁበት ቦታ የተለያየ ስም ያለው ቦታ ነው አይደለ? ስለዚህ ሁለቱን ርቀት ያላቸውን ነገሮች አንድ ላይ ኮምባይን የሚያደርግ ወርድ መሆኑን ለመግለጽ ቴሌ እና ቪዥን የሚለውን ቃል ተጠቅሞ ቴሌቪዥን ገለጸ ማለት ነው። ባዮሎጂን በተመሳሳይ ባዮሎጂ ማለት ነው። ባዮ ማለት ላይፍ ነው። ሎጂ ማለት ስተዲ ነው። ሶ the study of a life የሚለውን ትርጉም ባዮሎጂ በሚል ቃል ፎርም አደረገልን ማለት ነው። ሶ the study of life ማለት ባዮሎጂ ማለት ብለን አንድ ቃሎችን ፎርም ማድረግ እንችላለን። ሶ ይሄንን ካለን አሁን እንግዲህ ምንድነው ፕሪፊክስ ምንድነው ሰፊክስ ምንድነው ወደሚለው እንግባ። ፕሪፊክስ ምንድነው ስንል it is ቀደም መጀመሪያ ላይ ትንሽ ለማየት ሞክረን ነበር አይደለ? prefixes are added before root words ማለት ነው። ከሩት ወርድ በፊት ምን የሚሉ ማለት ናቸው? የሚጨመሩ ማለት ነው። በፊቱ ቃሉ አለ መጀመሪያ። ለምሳሌ ፎን የሚለው ቃል አለ። ቴሌ የምትለዋን ቃል ስንጨምርበት ቴሌ ፎን የምትለዋን ይገልጽልናል ማለት ነው። ሶ ቢፎር ከሆነ ፕሪፊክስ ይሆናል ማለት ነው። ሰፊክስም ደግሞ በተመሳሳይ ሰፊክስ አር ደግሞ አፍተር ሲሆኑ ማለት ነው። ወርዱ አለ ለምሳሌ ሎጂ ቴክኖ የሚለው ወርድ አለ። ሎጂ የምትለዋን ሰፊክስ ከወርዱ በኋላ ስንጨምርበት ምን ሆነ ማለት ነው? ቴክኖሎጂ ማለት ነው። ሶ ሰፊክስ የምንላቸው አፍተር ዘ ሩት ወርድ የምንጠቀማቸው ናቸው። ፕሪፊክስ የምንላቸው ደግሞ ቢፎር ዘ ሩት ወርድ የምንጠቀማቸው ናቸው ማለት ነው። ሁለቱም አዳዲስ ወርዶችን ፎርም ለማድረግ የሚያግዙ ናቸው ማለት ነው። ሌላው ኤች አፊክስ ናቸው። ጀነራል ኔማቸው የሁለቱም ጀነራል ኔም ካየን ምንድነው አፊክስ ነው ማለት ነው። ሶ ኤች አፊክስ changes the meaning of the base word to form a new related words ማለት ነው። እያንዳንዱ አፊክስ ለምን ያገለግለናል ስንል ሚኒንጋቸውን ቼንጅ ለማድረግ ያገለግለናል ማለት ነው። እና ብዙ ጊዜ የቤዝ ወርዱን ፎርም ከሌሎች ወርድ ጋር ያለው ሪሌትድ አብሮ ምን ያደርጋል ማለት ነው ይቀይራል ማለት ነው። ሚኒንግ ስለሚቀይር ማለት ነው። እስቲ ፕራክቲስ እናድርግ። በጣም ቀላል ሀሳቦች አሉ እዚህ ጋር
ለምሳሌ እዚህ ጋር ቴሌቪዥን ይላል። ቴሌቪዥን ኤግዛምፕል ላይ እንደሰራ ነው ማለት ነው። ቴሌ ሚንስ ዲስታንስ፣ ቪዥን ሚንስ ሳይት ማለት ነው። ሶ ሉኪንግ ፍሮም ዲስታንስ ወይም ደግሞ ኮሚኒኬሽን ፍሮም ዲስታንስ የሚለውን ሀሳብ የሚሰጠን ምን ወርድ ነው እዚህ ጋር ኢዝሊ እነዚህን አገጣጥሞ ማስቀመጥ አይደለ ቴሌቪዥን የሚለውን ቃል ማለት ነው። ሌሎቹም በተመሳሳይ ኢንተርኔት የሚለውን ሀሳብ ኢንተር አሁን ኮሚኒኬሽን እርስ በርስ ያለ ነገር ኮላቦሬሽን የሚገልጽልን ወርድ ነው አይደለ ኢንተር ማለት። ከዛ ኔት ሚንስ ደግሞ መረብ አይደለ መረብ ማለት ነው። ስለዚህ ኢንተርኔት የሚለውንም ቃል ደግሞ ማግኘት እንችላለን ማለት ነው። ሌላውን በተመሳሳይ አውቶ ፕላስ ግራፍ። አውቶ ማለት ምን ማለት ነው? ፐርሰናል ማለት ነው አይደለ? ግራፍ ማለትስ ራይቲንግ ማለት ነው። ሶ አውቶግራፊ ብለን መጻፍ እንችላለን ማለት ነው። አውቶግራፊ ስንል አሁን ለምሳሌ ምንድን ነው? የተጻፈ ጽሁፍ የሚያሳየን ነገር ነው አይደለ? ሶ በዚህ መልኩ ሀሳባችን መግለጽ ይችላል። ቴክኖሎጂን በተመሳሳይ ቴክኖ ሚንስ ስኪል፣ ሎጂ ሚንስ ስተዲ። ሶ ደ ስተዲ ኦፍ ስኪልስ የምንለው ወይም ደግሞ የስኪሎች የምናዳብርበት ቴክኒክ ወይም ደ ስተዲ ኦፍ ቴክኒክ ኤንድ ስኪልስ ቴክኖሎጂ እንደሚባል መግለጽ እንችላለን ማለት ነው። ቴሌፎንን በተመሳሳይ ቴሌ ሚንስ ዲስታንስ ነው ብለናል እዚህ ጋርም ስናነሳ እንደነበር። ፎን ሚንስ ደግሞ ኮሚኒኬሽን፣ ይሄ እርስ በርስ ያለው እንትን ነው። ሶ ቴሌፎን ብለን ሀሳባችንን እንደዚህ አይነት በሰፊክስ እና በፕሪፊክሶች አገጣጥመን ምን ማለት እንችላለን ማለት ነው መግለጽ እንችላለን ማለት ነው። እነዚህን ስንገልጽ ግን ምን ትርጉም አላቸው የሚለው ነው እንደነገርኳችሁ ነው። በተመሳሳይ መልኩ ለምሳሌ አውቶግራፍ የሚለው ራይቲንግ እና ሳውንድ የሚል ትርጉም አለው። ራይቲንግ ነው ሳውንድ ነው ቀደም እንዳልኳችሁ። ግራፍ ሚንስ ዋት ራይቲንግ ብያለሁ አይደለ? ሶ ራይቲንግ የምትለዋን ትመርጣላችሁ ማለት ነው። ኢንተር ሚንስ ምንድነው? ኮኔክሽን ቢትዊን አይነት ሀሳብ ያለው አይደለ? ሶ ቢትዊን የሚለውን ትመርጣላችሁ ማለት ነው። ሶ እነዚህ ከሀሳቦቹ ከፕሪፊክሱ ወይ ደግሞ ከሰፊክሱ ጋር የሚሄዱ ትርጉሞች ናቸው እዚህ ጋር የተቀመጡት። ከነዚህ ጋር ሪሌት በማድረግ ፕራክቲስ አድርጉ ማለት ነው የቀሩትን። ሀሳቡ ግን እንደነገርኳችሁ ነው። ወርድ ፎርሜሽንን ግን ሀሳቦቻችሁ ለምሳሌ አሁን እኔ ስለ ቴሌቪዥን ዛሬ ነገርኳቸው አይደለ? ቴሌ እና ቪዥን የሚባሉ ወርዶች አንድ ላይ ሲሆኑ የፈጠሩት ቃል ነው። ቴሌ ሚንስ ዲስታንስ፣ ቪዥን ሚንስ ሳይት። ሶ ሉኪንግ ፍሮም ደ ዲስታንስ ማለት ወይም ደግሞ ኮሚኒኬሽን ፍሮም ዲስታንስ የሚለውን ሀሳብ የሚሰጠን ቴሌቪዥን ነው ብለን እንዳወራ ነው ማለት ነው። ሶ እንደዚህ አይነት ወርዶችን ፎርም ማድረግ እንችላለን ማለት ነው ሀሳቡ። ሶ ፕሪፊክስ ምንድን ነው? ሰፊክስ ምንድን ነው? እነዚህን ተጠቅመንስ እንዴት ወርድ ፎርሜሽንን እናደርጋለን የሚል ሀሳብ ነበር ያወራ ነው። ኮንክሉድ እናድርግ አይደለ? ሶ ፕሪፊክስ ኤንድ ሰፊክስ አር ቼንጅ ወርድስ ሚኒንግስ ኤንድ ሄልፕ ፎርም ኒው ቮካብለሪ ማለት ነው። አዳዲስ ቮካብለሪዎችን ፎርም እንድናደርግ የሚያግዙን አፊክስ የምንላቸው በጀነራል ኔማቸው እንደዛ ሲሆኑ፣ ፕሪፊክስ የምንለው ከወርዱ ወይም ደግሞ ከሩት ወርዱ በፊት የምንጠቀመው ነው። ሰፊክስ የምንለው ደግሞ ከሩት ወርዱ በኋላ የምንጠቀመው ነው ብለናል ማለት ነው። ሌላው ቴሌ የምንለው ዲስታንስ እንደሆነ፣ ኢንተር የምንለው ቢትዊን እንደሆነ፣ ግራፍ ሚንስ ራይቲንግ እንደሆነ፣ ሎጂ ስተዲ እንደሆነ አይተናል ማለት ነው። እዚህ ጋር ያለችው ነገር እንግዲህ ከዚህ በፊት ያነሳነውን ጥያቄ ለመስራት ይጠቅማቸዋል። ተመልሳችሁ ኤክሰርሳይዝ አድርጉት ማለት ነው። ሶ አንደርስታንዲንግ አፊክስ ቢልድስ ስትሮንገር ቮካብላሪ ፍሮም ሚዲያ፣ ቴክኖሎጂ፣ ኮሚኒኬሽን እና አዘር ሪሌትድ ቶፒኮች ጋር ያለንን አንደርስታንዲንግ ያሰፋል ማለት ነው። በተለይም ለሚዲያ እና ኮሚኒኬሽን ወርድስ ኤሰንሻል ስለሆነ ማለት ነው። እና ዲስ ወርድ ፓርቲስ ሄልፕ ዲኮድ ሳም ፋሚሊያር ተርምስ ኢን ጆርናሊዝም ኤንድ ዲጂታል ሚዲያ ማለት ነው። በዲጂታል ሚዲያ እና በጆርናሊዝም ላይ ያለንን ጠቅላላ እይታ አስፈላጊ በመሆኑ የሚያግዘን ነው ማለት ነው። ሶ ዲስ ዋዝ ኦል አባውት ስለ ወርድ ፎርሜሽን። አጠቃላይ ስለ ሚዲያ እና ኮሚኒኬሽን ያነሳናቸውን ሀሳቦች ግን ኮንክሉድ እናደርግ በዚህ ቪዲዮ። ሶ ምን አንስተናል? ኮምፕሌክስ ፓሲቭ ስትራክቸርን አንስተናል። ዲስኮርስ ማርከሮችን አንስተናል። ኮምፕሌክስ ፓሲቭ ስትራክቸር ምንድን ነው አለን? ኢምፐርሰናል የሆነ ኮንቴክስት የሚሰጠን ሀሳብ ነው። ኮምፕሌክስ ፓሲቭ ስትራክቸር ሚንስ ሀሳባችን ወይም ደግሞ የምንፈልገውን ሀሳብ ኢምፐርሰናሊ ማቅረብ ስንፈልግ ምን ተደረገ የሚለው ላይ ወይም ደግሞ አክሽኑ ላይ እንጂ አድራጊው ላይ ፎከስ ማድረግ ሳንፈልግ ስንቀር የምንጠቀመው ፓሲቭ ስትራክቸር ነው ማለት ነው። ሌላው ዲስኮርስ ማርከርስ ነው። ዲስኮርስ ማርከርስ ምንድን ነው? ዊ ፕራክቲስ ዩዚንግ ኮኔክተርስ ላይክ እንደ ሃዌቨር፣ ሞሮቨር፣ ኢን ኮንትራስት አይነቶችን ተጠቅመን ነበረ። ሌሎችም ደግሞ ዲፈረንት ካይንድስ ኦፍ አድቫንቴጅ ያላቸውን ዲስኮርስ ማርከሮች ለአዲሽን የምንጠቀማቸው፣ ለኮምፔሪንግ የምንጠቀምባቸው፣ ለኮዝ ኤንድ ኢፌክት የምንጠቀምባቸው ብዙ ዲስኮርስ ማርከሮች አሉን ብለን ነበር እና እነዚህን ዲስኮርስ ማርከሮች ምንድነው ሀሳቡ በያላቸው እንዳየ አድቫንቴጃቸው እንዴት መጠቀም እንደምንችልም አይተን ነበር። ለምሳሌ ሃዌቨር ለምን እንጠቀማለን አለ? ለኮንትራስቲንግ እንጠቀማለን። ሞሮቨርንም በተመሳሳይ ለምን እንጠቀማለን? ፎር ዘ ሴክ ኦፍ አዲሽን ማለት ነው። ኢን ኮንትራስትም ለኮንትራስቲንግ እንጠቀማለን ማለት ነው። ሌሎችንም ዲስኮርስ ማርከሮች አንስተን ለተለያየ አይነት አገልግሎት እንደምንጠቀምባቸው አንስተን ነበር ማለት ነው።
the other one is relative clause relative clauseዎችን በተለይም ደግሞ ሚዲያ ላይ እና ከሚዲያ ሪሌትድ ሴክተሮች ላይ እንዴት መጠቀም እንችላለን የሚለውን አይተን ነበርና relative clauseዎች ኢንፎርሜሽንን ስለ ናውኑን ክላሪፋይ ለማድረግ እዛ ላይ ያለንን ኢንፎርሜሽን የሚጨምሩ ናቸው ብለን ነበረ በሁለት ከፍለናቸዋል undefining እና defining ብለን ማለት ነው defining እና undefining ስንል ሁለቱም ግን relative pronounዎችን ይጠቀማሉ ብለን ነበር ትዝ ካላችሁ relative pronounዎችን ይጠቀማሉ ስንል ከነዚህ ውስጥ እንደ who which that whose እና where እንጠቀማለን የሚለውን አይተን ነበር ትዝ ካላችሁ በተመሳሳይ መልኩ ደግሞ ዛትን ለሁለት ፐርፐዝ እንጠቀማለን ብለናል ለሁን ወይም ደግሞ ለፐርሰን ለዊሽ ወይም ደግሞ ለቲንግስን ዛት ለሁለቱም አገልግሎት መዋል የሚችል ነው ብለናል ግን ደግሞ መጠቀም የምንችለው ለዲፋይኒንግ ብቻ ነው ማለት ነው ለነን ዲፋይኒንጉ መጠቀም አንችልም የሚለውን ሐሳብ አንስተን አውርተናል ማለት ነው ሌላኛው ያየነው ርዕስ ምንድነው ስለ ኖሚናላይዜሽን ነበር ኖሚናላይዜሽን ኢን ሚዲያ ሪፖርትስ በሚል ማለት ነው እሱም ደግሞ ምንድነው ኖሚናላይዜሽን the process of changing verbs and adjectives to nouns እንደሆነ adjectiveዎችን ወይም ናውኖችን for the sake of formality እና objectivity ወደ noun form ወይም ደግሞ ወደ noun parts of speech የመቀየር ፕሮሰስ እንደሆነ አይተናል ማለት ነው so this was all about nominalization በመጨረሻም በዚህኛው ቪዲዮ ያየነው ስለ word formation ነው ማለት ነው word formation ማለት ምንድነው ያለው prefix እና suffixዎችን እና ሌሎችም አይነት affixዎችን በመጠቀም አዳዲስ vocabularyዎችን ቢውልድ የምናደርግበት ፕሮሰስ ነው ብለናል ለዚህም ደግሞ የሚያገለግሉ እነዚህ prefixዎች ወይም ደግሞ ከወርዱ በፊት የምንጠቀምባቸው ሰፊክሶች ወይም ከወርዱ በኋላ የምንጠቀምባቸው ቃላቶች በመጠቀም አዳዲስ ቃላቶችን ምን መሰረትበት ፕሮሰስ ወርድ ፎርሜሽን ይባላል ብለናል ከነዚህም ውስጥ ኢንተር ግራፍ ሎጂ ሌሎችም አይነት ቃላቶችን አንስተን ለወርድ ፎርሜሽን ኢሴንሻል እንደሆኑ በተለይም ደግሞ እነዚህ አሁን ኢንተር ግራፍ ሎጂ አይነት ቃላቶች ለሚዲያና ምን ኮሙኒኬሽን የሚያስፈልጉ እንደሆኑ አይተናል ማለት ነው ሶ እነዚህ ወርድ ፎርሜሽኖች እንደገናም ደግሞ ስለ ኖሚናላይዜሽን ያወራነው ስለ ሪሌቲቭ ክሎዝ ያወራነው ሌሎችም ስለ ዲስኮርስ ማርከርስ ጨምሮ ያወራናቸው ሐሳቦች በጠቅላላ ሚዲያና ኮሙኒኬሽን ላይ ትልቅ አድቫንቴጅ ያላቸው የኮሙኒኬሽን ፓርቶች ናቸው ማለት ነው ስለዚህ እነዚህን በመጠቀም ያለንን ኮሙኒኬሽን ስኪል ማዳበር ይኖርብናል በተለይም ደግሞ ጆርናሊዝም ላይ ኢንተረስት ያላችሁ ሰዎች እነዚህ ቶፒኮች ለእናንተ አስፈላጊ ስለሆኑ ፎከስ አድርጋችሁ ሞር ኢንጌጅ ማድረግ ይኖርባችኋል ማለት ነው so this was all about unit 3 ላይ የነበረን ቆይታ if you have any questions ወይም ደግሞ suggestions ኮሜንት ላይ ማሳወቅ ትችላላችሁ እኔ ዛሬ እዚህ ጨርሳለሁ አመሰግናለሁ